በረከት ገበሬዋ መምር አብይ ይልማ ኮሜዲያን እሸቱ መለሰ አወንታ በርሲሳ እነዚህ ስሞች ከሰሞኑ ሚዲያውን የተቆጣጠሩ ስሞች ናቸው። አንዳቸውን ከመክሰስና ገጽታቸውን ከማስጠበቅ ባለፈ ለተዘረፈው ሆነ ሀብት ንብረቱን ለተቀማው ማህበረሰብ የቆመ እንደሌለ ተመልክተናል። የእስር ማሰዣ የወጣባት በረከት ገበሬዋ እንዴት እንደሆነ በማይታወቅ ሁኔታ ከሀገር መኮብለሏ ተሰምቷል። እንዴት ለሚለው ጥያቄ መልስ አዘጋጅተናል። ከኮሜዲያን እሸቱና አወንታ በርሲሳ ውዝግብ ማግስት ተጽዕኖ ፈጣሪው አወንታ ላይ አንዳንድ ጥያቄዎች መነሳት ጀምረዋል። እንመለስበታለን። ለአወንታ በርካታ ዶላሮችን እየከፈለ ስሜን ያጠፋል የተባለው መምር አብይ ይልማም በጉዳዩ ምላሽ ሰጥቷል። አካተነዋል። ከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩ እያልን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። በሀገራችን የማጭበርበር ወንጀል አድጎ ከተራ ግለሰቦች ከፍ ብሎ ህዝብ ባመናቸው ሰዎች በርትቷል። በተለያዩ ስራዎች የምናውቃቸው ታዋቂ ግለሰቦች፣ አርቲስቶች፣ ለመንግስት ቅርበት ያላቸው ግለሰቦች በየፊናቸው ይህን ህዝብ ሲዘርፉና ሲያዘርፉ ቆይተዋል። በአክሲዮን ስም ቤት እንሰጣለን በሚል መደለያ ውጭ ሀገር እንወስዳቸዋለን በሚል የተጋነነ ማስታወቂያ እንዲሁም መኪና በቅናሽ እናስመጣላቸዋለን በሚል በታዋቂ ሰዎች የሚደረግ አማላይ ማስታወቂያ መሰረት ስንቱ ተበዘበዘ፣ ስንቱስ በየቤቱ እያለቀሰ ይሁን ቤት ይቁጠረው። ከዓመታት በፊት በተመሳሳይ ጉዳይ የሚካሰሱት በረከት ገበሬዋና መምር አብይ ይልማ አሁን ደግሞ በተመሳሳይ ሁኔታ ጣት መቀሳሰራቸውን ቀጥለዋል። በረከት ወርቁ አደራ በመናፍስት ዓለም ነው የምትሰራው ሲል በሚሰራቸው ይዘቶች ላይ በዩቲዩብ ቻናሉ አማካኝነት በማሰራጨቱ ምክንያት በረከት ገበሬዋ ደግሞ እንዲህ ስትል ተናግራም ነበር። የአብይ አባት ጠንቋይ ነው፣ እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅምት ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። በቅርቡ ከእስር ከተፈታች ወዲህ ደግሞ ለአወንታ በርሲሳ ዶላር እየላከ ስሜን ያስጠፋል ስትል መምር አብይ ይልማን ከሰዋለች። ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። ለቀረበበትም ክስ መምር አብይ ይልማ ምላሽ ሰጥቷል። የሁለቱ መካሰስ በዚህ ቢቀጥልም በረከት ገበሬዋ በዚህ ወቅት ከፌዴራል ፖሊስ ተሰውራ የት እንደምትገኝ አልታወቀም። በፌስቡክ ገጿ ላይ አስተማማኝ ቦታ ላይ እንደምትገኝም ገልጻለች። ነገር ግን በቲክቶክ ላይቭ በመቅረብ ኢትዮጵያ እንደምትገኝ ያለችበትን በማሳየት ብትገልጽም እስካሁኗ ቀን ድረስ ፖሊስ ሊይዛት እንዳልቻለ ታውቋል። በርካቶች ከሀገር ወጥታለች የሚል ጥርጣሬ ሲያነሱ፣ አንዳንዶች ደግሞ ስዊድን ኤምባሲ ራሷን እንደሸሸገች ይጠረጥራሉ። ሆኖም ግን እስካሁን በረከት ገበሬዋን መንግስት አለማግኘቱ አስገራሚ ሆኖ ቀጥሏል። በረከት ገበሬዋ ከመምር አብይ ይልማ ጋር ብቻ ሳይሆን በተመሳሳይ ሁኔታ ከአወንታ በርሲሳም ጋር ተጋጭታለች። አወንታም ለቀረበበት ክስ የተለያዩ ምላሾችን ሰጥቷል። በረከት ከዚህ በፊት ትሰራዋለች ያላቸውን የተለያዩ አስነዋሪ ስራዎችንም ይፋ አድርጓል። ባለስልጣናት ሴት ልጆችን እንደዚህ መልከኛ ወንዶች ይፈለጉና በእነሱ ማማለል ነው። በእነሱ ካማለሉ በኋላ የፍቅር ግንኙነት እንዲጀምሩ ካረጉ በኋላ የአልጋ ላይ ጫወታዎችን ይቀርጻሉ። በተለይ ሴት ልጆችን ነው እንደዚህ የሚያረጉ። ይቀርጿቸውና ከዛም በኋላ ያንን የቀረጹበትን ቪዲዮ ለቤተሰቦችሽ እናሳያለን፣ ለሆነ ነገር እናወጣለን እያሉ እንትን ሲሉ ነበረ። ሁለት ምክንያቶች ነው ያላቸው። አንደኛው ገንዘብ ያገኙበታል፣ ይህንን ያህል ብር አንቺ ይላሉ። ሁለተኛው ደግሞ የቤተሰብ የአባታቸውን ወይም ደግሞ እዛ ጋር የሚፈልጉትን ባለስልጣን ሚስጥሮች እንዲያወጡ ያስገድዷቸዋል። ከዚህ ውስጥ እቺ ሴትዮ ሴቶቹ መልማይ ነበር። በሌላ በኩል ደግሞ በተመሳሳይ ሁኔታ የኮሜዲያን እሸቱ መለሰም ስም ተነስቷል። በቅርቡ በቲክቶክ ከባድ የወንጀል ድርጊቶችንና ወንጀሎችን እየተከታተለ በማጋለጥ የሚታወቀው አወንታ በርሲሳ ወይንም ገዛኝ ተሬሳ ኮሜዲያን እሸቱ መለሰን የተመለከተ መረጃ አውጥቷል። አወንታ እንደሚለው የፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ መጥፋቱ ይታወቃል። ሰውየው ቢኮበልልም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚህ ነው ያለው ሲል ጠይቋል። የፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው።
ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ኮሜዲያን እሸቱ መለሰ በጉዳዩ ላይ ስሙ መነሳቱ አዲስ ውዝግብ ፈጥሮ ነበር። እሸቱ መለሰ ለቀረቡበት ጥያቄዎች ግልጽና ዝርዝር ምላሽ ሰጥቷል። የዛሬ 5 ዓመት ገና ፐርፐስ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። በማስከተል ፐርፐስ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐስ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐስ ብላክ ኢትዮጵያ ጋር ተለያየን። እሸቱ እንደሚለው ከፐርፐስ ብላክ ጋር የነበረው ግንኙነት የጀመረው ገና ድርጅቱ እንደተመሰረተ በ2012 ዓ.ም ነበር። በወቅቱ ዶክተር ፍሳ ለዶንኪው ቲዩብ ማኔጅመንት ቡድን ያቀረቡት ራዕይ ቀለብ ከገበሬው የሚል ነበር። ገበሬው ያመረተውን ምርት ያለ ደላላ በቀጥታ ለአዲስ አበባ ነዋሪ በማቅረብ የኑሮ ውድነትን መቀነስ፣ የአንድ አክሲዮን ዋጋ 100 ብር መሆኑንና ቀለብ ከገበሬው በሚል የተጀመረውን የገበያ ስርዓት ማስተዋወቅ ነበር። እሸቱ መለሰ በወቅቱ የነበረውን ውል ከአንድ ዓመት ማለትም ከ2012 እስከ 2013 ነሐሴ ብቻ የነበረ መሆኑን አስረድቷል። በወቅቱ ድርጅቱ በአዲስ አበባ ሱቆችን ከፍቶ በርካሽ ምርቶችን ሲያቀርብ እንደነበረና ስራውን በስኬት አጠናቆ በምስጋና እንደተለያዩ ገልጿል። የሀገራችን አርሶ አደር የገበያ ያለ ሲል የከተማው ሰው ደግሞ ኑሮ ተወደደ እያለ ሲያማርር ይህን ችግር ለመፍታት የቀረበ ፕሮጀክት ስለነበረ ነው በቅናሽ ዋጋ ማስታወቂያውን የሰራ ነው ይላል እሸቱ። አሁን ለተነሳው ቅሌት መንስኤ የሆነው ግን ከ1 ሚሊዮን ብር ጀምሮ ቤት እንሰጣለን የሚል የሪል ስቴት ፕሮጀክት ነው። እሸቱ እንደሚለው ድርጅቱ ወደዚህ ፕሮጀክት የገባው ከነሱ ጋር ያለውን ውል ካበቃ በኋላ ነው። በአዲስ አበባ እስከ 30 ሚሊዮን ብር ቤት በሚሸጥበት ሁኔታ በ1 ሚሊዮን ብር ቤት እሰጣለሁ ብሎ ዶክተር ፍሳ የሰበሰበውን ከ1 ቢሊዮን ብር በላይ አሁን አድራሻው ጠፍቷል። ይህ አሳሳች የ3D ዲዛይን ማሳያ ብዙዎችን ለኪሳራ ዳርጓል ተብሏል። ኮሜዲያን እሸቱ ከፐርፐስ ብላክ ጋር ከተለያየ በኋላ በ2018 ዓ.ም ከፊሶን ሪል ስቴት ጋር መስራት መጀመሩን ጠቅሷል። ነገር ግን ከቀድሞ ስህተት በመማር ያልተገነባን ቤት ሳይሆን በአካል ሄዶ የጎበኛቸውን ወደ ፍጻሜ የደረሱና በእጅ የሚዳሰሱ ህንፃዎችን ብቻ ለማስተዋወቅ በፖሊሲ ደረጃ መወሰኑን በምሬትና በኩራት ይገልጻል። የፐርፐስ ብላክ ጉዳይ በህግ ሂደት ላይ ያለ ቢሆንም የዝነኞች የማስታወቂያ ተሳትፎና የህዝብ አመኔታ ጉዳይ ግን አሁንም መነጋገሪያነቱ ቀጥሏል። እሸቱ መለሰ እውነታውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ በማለት ለተከታዮቹ ግልጽ መልእክት አስተላልፏል። በተለይ የመኖሪያ ቤት፣ መኪና የመሳሰሉ ነገሮችን በተጋነነ ማስታወቂያ በማሰራት በታዋቂ አርቲስቶች የሚያሰሩ ድርጅቶች አሁን ላይ ከተማው ላይ በርክቷል። እርሶም ከእንደዚህ አይነት መጭበርበር አስቀድሞ መንጠንቀቁ ብልሃት ነው እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።